ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ ፍሬሽማን ባዮሎጂ ቻፕተር 10 እንግዲህ ሁሉንም እንዳጠቃላይ ሁለቱን ፓርት በአንድ አሳያቸዋለሁ ማለት ነው። አፕሊኬሽንስ ኦፍ ባዮሎጂካል ሳይንስ የሚል ነው ማለት ነው። ሶ we'll try to see the chapter 10 of freshman biology, basically the applications of biological science to medicine, to industry, to engineering and food beverage as well. ስለዚህ ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድታበረታቱን እየጠየቅን በቀጥታ ወደ ቪዲዮ ገባን ማለት ነው። አብራችሁን ዝለቁ። ስለዚህ እንግዲህ የመጀመሪያው ምንድነው አፕሊኬሽንስ ኦፍ ባዮሎጂ ኢን ሜዲሲን ማለት ነው። ሜዲሲን ላይ ያለው ጠቀሜታ ወይም ደግሞ ባዮሎጂ ምንድነው አፕሊኬሽኑ ምንድነው ተግባሩ ምንለውን ስንመለከት basically biotechnology is a combination of biology and technology that contributes to public as well as global health providing or growing ማለት basically እነዚህ ባዮቴክኖሎጂዎች አጠቃላይ ሄልዝ ላይ ወይም ደግሞ ፓብሊኩ ላይ ወይም እንደዚህ ማህበረሰቡ ላይ እንዲሁም ደግሞ ግሎባሊ ዓለም አቀፍ የጤናን መሻሻል ዋነኛው እና መሰረታዊ ለውጥ የሚያሳዩ ናቸው ማለት ነው። ኢት ካዝ ሪቮሉሽናላይዝ ማንካይንድ ሲንስ ኢትስ ኤግዚስተንስ ማለት ፕሮቫይድስ ዋት ኤፌክቲቭ ዲያግኖስቲክስ ማለት ነው። በተለይ ደግሞ ፕሪቬንሽንስ ኦፍ ዲዚዝ ዲያግኖዝ ለማድረግ ወይም ደግሞ ለማወቅ ማለት ነው። ምን አይነት በሽታ አለ፣ እኒህም በሽታ ካወቅን በኋላ ዋት ኢዝ ዘ ፕሪቬንቲቭ ሜትድስ እንዴት ነው መከላከል የምንችለው የሚሉትን ዚያዘር ዋን ትሪትመንት ማለት ደግሞ አፍተር ዘ ዲዚዝ ማለት ነው። ትሪትመንት ማለት በሽታው ከተከሰተ በኋላ እንዴት መከላከል እንችላለን ወይም ደግሞ እንዴት መታከም እንችላለን የሚለው ነው። ፕሪቬንሽን ካልን ግን ፕሪ ማለት ቢፎር ማለት ነው። በሽታው ከመከሰቱ በፊት ይህንን ካወቅን እንዴት ነው መጀመሪያ መከላከል መጠበቅ ያለብን ማለት ነው። ዛት ኢዝ ዋይ ቬሪ ኢምፖርታንት ባዮሎጂ ኢዝ ቬሪ ኢምፖርታንት ፎር ዘ ፕሮዳክሽን ኦፍ ኖቨል ድረግስ ማለት ነው። ዛሬ ደግሞ አዳዲስ ድረጎችን ለምሳሌ እንደ አውት ብሬኪንግ ላይክ ኮቪድ-19 የምንላቸው ነበሩ። ያዘርዋን ሪኮምቢናንት ቫክሲንስ ወይም ደግሞ ክትፋትን የማዘጋጀት ማለት ነው። ዛት ኢዝ ዋይ ዘ ሪዘልት ኦፍ ባዮሎጂ ማለት ነው። ሶ ኢት ጊቭስ ኤፌክቲቭ ድረግ ዴሊቨሪ ማለት ነው። አንድ ጊዜ ድረጉ ወይም ደግሞ መድኃኒቱ ከተገኘና መድኃኒቱ ሴንቴሳይዝ ከተደረገ በኋላ ምን ማድረግ ነው ደሊቨር ትሩ አውት ዘ ወርልድ ማለት ባሉት አጠቃላይ በዓለም ውስጥ ምን ማድረግ ማሰራጨት እና እንዲሁም ደግሞ በሽታውን የመቆጣጠር የመከላከል ዘዴን መጠቀም ማለት ነው። ኒው ሜትድስ ፎር ቴራፒ ማለት ነው። አዳዲስ ነገሮችን ቴራፒ ወይም ደግሞ ፊዚካል as well as chemical the preventions of the or treatment of the disease ማለት ነው። ኒውትሪሽናል ሌላው ደግሞ ምንድነው ኒውትሪሽናሊ አብዛኛውን አሁን ዓለም ላይ እየተከሰተ ወይም ደግሞ እየታየ ያለው ምንድነው ብዙን ጊዜ በሽታን በምንድነው በቴራፒ ወይም ኒውትሪሽናል በሆነ መንገድ ወይም ደግሞ በስነ ምግብ የማከም ዘዴ ማለት this is genetically modified crops and that's why ሞዲፋይድ ዋት ፉድስ ማለት ነው። እንደዚህ ጄኔቲካሊ ሞዲፋይድ የሆኑ የተዳቀሉ በጣም የተሻሻሉ ምኖችን ክሮፖችን መጠቀም ማለት ነው። ሶ ኤፊሽንት ሜትድስ ኦፍ ዋት ኢንቫይሮንመንታል ክሊናፕ ኢዝ ኦልሶ ቬሪ ኢምፖርታንት ቱ ዋት ፕሮቴክት ኢንቫይሮንመንታል ዋት ግሎባል ዋርሚንግስ ኦር ኢንቫይሮንመንታል ምንድነው ማለት ነው ሙቀትን ወይም ደግሞ ቴምፕሬቸር ሬጉሌትድ ለማድረግ ወይም ደግሞ ዓለም አቀፍ አጠቃላይ የሙቀት መጨመርን ለመቆጣጠር በጣም ወሳኝነት አላቸው። ፕላንቲንግ ትሪ ለምሳሌ በተለይ ደግሞ ድራውት ሬዚስታንት ፕላንቶችን በመትከል ማለት ነው። So life quality and life expectancy have been not increased through worldwide through the applications of biotechnology and biology as a whole ማለት ነው። ባዮሎጂ እንዳጠቃላይ ምንድነው ማለት ነው የላይፍን ኳሊቲ ወይም ደግሞ የላይፍን ጥራት የህይወትን ጥራትና እንዲሁም ደግሞ ኤክስፔክታንሲ ቆይታ የሚያሻሽሉ ነገሮችን የማስተካከል ወይም ደግሞ የማሻሻል ዋና ተግባር አለው ማለት ነው። ጉድ So biology and medicine basically parasitic and infectious diseases like AIDS, TB have been not diagnosed rapidly at relatively low cost ማለት በተለያየ መንገድ ፓራሳይት ሊሆኑ ይችላሉ። ፓራሳይት ማለት እንግዲህ that is why disease causing microorganism ናቸው እንደ ባክቴሪያ፣ ቫይረስ፣ ወርምስ፣ ፕሮቶዞዋ ሊሆኑ ይችላሉ። and infectious disease የምንላቸው እነዚህ በሽታዎች አጠቃላይ በሰው ላይ ወይም ደግሞ በሰው ህይወት ላይ ሲከሰቱ እንዴት ነው በአጭር ጊዜ ውስጥና በቀላል ኮስት ትሪት ማድረግ የምንችላቸው። ለምሳሌ እንደው በቀላሉ ብንወስድ ጉንፋን ሊይዘን ይችላል ወይም ደግሞ ምች ሊመታን ይችላል። በቀላሉ እነዚህ ምንድነው ማለት ሜዲሲናል ፕላንቶችን በቀላሉ በዲያግኖስቲክ ፐርፐዝ በአካባቢው ባሉ ፕላንቶች መጠቀምና እንዲሁም ደግሞ ማከም እንችላለን ማለት ነው። ሞለኪውላር ዲያግኖሲስ ቱልስ ኢንክሉዲንግ ፒሲአር የምንለው ሪኮምቢናንት አንቲጂንስ ሞኖክሎናል አንቲቦዲስ ዩዝድ ፎር ዘ ፐርፐዝ ኦፍ ዲያግኖስቲክ ዲዚዝ ማለት ነው። ላይክ ፒሲአር በተለይ ደግሞ ሪኮምቢናንት እነዚህ ሞዲፋይድ የሆኑ ወይም ደግሞ በጣም ሞዲፋይድ የሆኑ ምንድን ናቸው ማለት ነው ሞለኪውላር ባዮሎጂ ቴክኒክ ናቸው ማለት ነው። ቱ ትሪት ኤንድ ቱ ፕሪቨንት ዋት ዲዚዝ ማለት ነው። ቫክሲኔሽን ሌላኛው ምንድነው ቫክሲን ነው። ክትባት ማዘጋጀት ማለት ያን ነገር ካወቁ ቀድሞ
ቫክሲኔሽን ማለት ክትባት ማለት ቀድሞ ከመከሰቱ በፊት ምንድነው ፕሪ ትሪትመንት ማለት ነው ፕሪቬንሽን ማለት ዛት ዋይ the combinations or vaccination recombinant vaccine has the potential to eradicate or what protect against non-communicable disease like cancer ሊሆን ይችላል እንዲሁም የተለያዩ Okay, the other one is naked DNA vaccines. Viral vector vaccines are also found to be most effective against any bacterial disease, and that's why very important. Vaccines are very important to prevent the disease before ማለት ነው እንዳጠቃላይ በሽታን ቀድመን ለመከላከል የሚያገለግሉ ማለት ነው so other biological offers to health science like transplantation ንቅለ ተከላ ለምሳሌ ያ ኦርጋን ወይም ደግሞ ስፔሲፊክ ኦርጋን ማይሰራና እንዲሁም ደግሞ ከጥቅም ውጭ ከሆነ ምን ይደረጋል ማለት ነው ትራንስፕላንት ይደረግ ንቅለ ተከላ ይካሄዳል ማለት ነው moving cells tissues organs and called what the organ systems through the transplantation or grafts an organ from one side to the other part of the body ከአንድ ፓርት ወይም ደግሞ ከእግራችን ወደ እጃችን ሊሆን ይችላል ከእግራችን ወደ ሌላ ሰውነታችን ክፍል ሊሆን ይችላል ወይም ደግሞ ከሌላ ሰው ለምሳሌ for replacing or repairing damaged or disease caused organism from other organism ማለት ነው ከአንድ ሰው ወደ ሌላ ሰው ማለት ነው ያ ደግሞ ምን ይባላል ማለት ነው the grafting ወይም ደግሞ transplantation ይባላል ንቅለ ተከላ ማለት ነው ኦርጋኑ አጠቃላይ የማይሰራና እንዲሁም ደግሞ ከተጎዳ ሙሉ በሙሉ ከጥቅም ውጭ ከሆነ ምን ይደረግ ለምሳሌ ኪድኒ ትራንስፕላንት ይሆናል ኪድኒ ወይም ኩላሊት ሊሆን ይችላል ብሬን ትራንስፕላንት ሊሆን ይችላል ኦቫሪ ትራንስፕላንት ሊሆን ይችላል ኦር ቦን ማሮ ትራንስፕላንት ሊሆን ይችላል ኤንድ ሶ ፎርት ዲዝ አናሎግስ ቱ ስፔር ፓርት ልክ እንደ ስፔር ፓርት ማሽን ማለት ልክ እንደ መኪና ስፔር ፓርት ወይም መለዋወጫ ማለት ነው ልክ አንዱን አንስተን ሌላን እንደምንተካው ልክ እንደዛ ሁሉ ኦርጋኒም ትራንስፕላንት ይደረግ ማልፋንክሽን ኦርጋን ኮሬክትድ within transplantation for an organ like kidney ሊሆን ይችላል ሊቨር ሊሆን ይችላል ሃርት ሊሆን ይችላል ለንግ ወይም ደግሞ ፓንክሪያስ ሊሆን ይችላል ማለት ነው from a donor ከሰጪ ማለት ነው ዝም ብሎ በቀላሉ ደግሞ ትራንስፕላንት አይደረግም የራሱ ቅድመ ሁኔታዎች አሉት ሁለት ቅድመ ሁኔታዎች አንደኛው ምንድነው ብለድ ታይፕ ተመሳሳይ መሆን አለበት the other one histocompatibility complex የሚባላል እነሱን ካሟላ ምን ይደረጋል ማለት ነው the organs can be transplanted from the donor ማለት ከሰጪው ወደ ተቀባዩ ምን ይደረጋል transplanted ይደረጋል ማለት ነው so the immune system has developed in laboratory and what effective mechanisms to combat foreign agents or to combat disease ማለት ነው immune systemአችን የሰውነታችን ይሄን በሽታ የመከላከል አቅም ይጨምርልናል ምን ማድረግ ነው ማለት ነው ኮምባት ወይም ደግሞ ኮንትሮል ለማድረግ ማለት the machines are also involved in rejections of transplanted organ ምናልባትም እንደዚህ አሁን ለምሳሌ ዝም ብሎ ትራንስፕላንትድ የተደረገ አንዱ ሰው ወደ ሌላ ሰው ለምሳሌ አንድ ኦርጋን ወይም ሊቨር ሊሆን ይችላል ኪድኒ ሊሆን ይችላል ትራንስፕላንት ብናደርግ ሪጀክት ያደርገዋል ኢሚዩን ሲስተም አለ የራሳችን አንቲቦዲ ሴፍ ጋርድ አጌንስት ኤኒ ፓቶጀንስ አንቲቦዲ የምንላቸው በሰውነታችን ውስጥ በቢሴል የሚመረቱ ናቸው ነገር ግን ዋና ስራቸው ምንድነው ይሄ ሰውነታችንን መከላከል ከበሽታ ወይም ደግሞ ከኤኒ ፎሪን agents like bacteria ሊሆን ይችላል ቫይረስ ሊሆን ይችላል or any infectious disease ምን ያደርጋሉ prevent ማድረግ ነው ስለዚህ ይሄ ኦርጋን ከሌላ ሰው አመተን ስንተክል ወይም ደግሞ ትራንስፕላንት ስናደርግ ምን ሊሆን ይችላል ማለት ነው ሪጀክትድ ሊደረግ ይችላል ማለት ነው if not what histocompatible which recognize as foreign by recipient foreign ነው ወይም ደግሞ ባዕድ ነገር ነው ብሎ ካሰበ ማለት ነው is foreign ነው ብሎ recipient ወይም ደግሞ የመጣው ኦርጋን foreign ነው ብሎ ካሰበ ሪጀክት ያደርግብናል so we have to deal about the prerequisites of transplantation process understanding mechanisms is important ማለት በተለይ ደግሞ እነዚህን ነገሮች አንደርስታንድ ማድረግ መረዳት መቻል አለብን it is in clinical features of what rejection እንዳይፈጠር ወይም ደግሞ ህይወትን አደጋ ለምሳሌ ሪጀክት ካደረገው once upon the person becomes what died ሰውየው ሊሞትና ከህይወቱን ልናጣ እንችላለን making earlier diagnosis በተለይ ደግሞ earlier diagnosis ማድረግ አለም ቀድመን ማወቅና መረዳት እንዲሁም ደግሞ ያሉትን ነገሮች መለየት መቻል አለብን ማለት ነው delivering treatment ብዙ ትሪትመንት ድረጎችን እንዲወስድም በተጓዳኝ ማድረግ መቻል አለብን is also critical in developing strategies to minimize rejections and develop new drugs and treatment ድረጎችን ወይም ደግሞ አዳዲስ መድኃኒቶችን እንዲወስድ በተጓዳኝ ሪጀክሽኑ እንዳይፈጠር ወይም ደግሞ ኦርጋኑ ምን እንዳይሆን ማለት ፌል እንዳያደርግ ማለት ነው ያ የተሰጠው ወይም ደግሞ ያ የተተከለለት ኦርጋን እንዳይጠፋ ወይም ደግሞ ሪጀክት እንዳይሆን transplanted organ thereby what ensuring longer survivals of this organ ብዙ ጊዜ እንዲቆይ እንዲሁም ደግሞ ህይወቱን እንዲታደግልን ማለት ነው good medicinal plants the other one is medicinal plants have been what used as a medicine since time is immemorial ማለት ብዙ ጊዜ ለረጅም ጊዜ ምንም ሰዎች ሳይንቲፊክ ሜተድ ባልሆነ መንገድ ምን ይጠቀማሉ ማለት ፕላንቶችን ወይም ደግሞ እጽዋቶችን ለተለያየ በሽታ እንግዲህ ትሪትመንት ይጠቀማሉ ማለት ለምሳሌ እንደው ዳማካሴ ብትሉ ላይክ
የተለያዩ ነገሮች አሉ። እነዚህን we have used a lot of times or in a long period of times without any scientific evidences ማለት ነው። The FAO estimated 2002 that over what 50,000 medicinal plants are used across the world በዓለም ላይ እስከ 50,000 ሜዲሲናል ፕላንቶች ይጠቀማሉ። ምንም አይነት ነው ወይም ደግሞ ሳይንቲፊካሊ ኤቪደንስ ወይም ደግሞ ኮንሰንትሬሽን ዶዝ ምናምን ሳይታወቅ ማለት ነው። the WHO World Health Organization estimates that some of 80% of the world's population depend mainly on traditional medicines, primarily of plant origin. አብዛኛዎቹ እነዚህ ምንድነው የሚባሉት የባህላዊ መድኃኒት ቀማሚዎች ከምንድነው ማለት ከፕላንት ነው ከእጽዋቶች ነው የሚያዘጋጁት ማለት that's why very important medicinal applications of biology. So for understanding the productions and utilizations as well as WHO formulate a policy of traditional medicines in 1991 and since has published guidelines for them within a series of monography as well as on wide used in herbal medicine በተለይ ደግሞ herbal medicines እነዚህ ትራዲሽናል ሜዲሲኖችን ምን ማድረግ ወደ ሳይንቲፊክ ሜተድ የማምጣት እንዲሁም ደግሞ ፈርዘር ጥናቶች እንዲካሄዱ ያደረገበት መንገድ ነው ማለት ነው። good so medicinal plants may provide three main kinds of benefits ሶስት መሰረታዊ ጥቅሞችን ይሰጣሉ። አንደኛው health benefit ነው that's why as a medicine as a drugs ማለት ነው። the other one financial benefit it harvest process and was distribute for sales and some benefit ወይም financial benefit ሲሸጡ ወይም ደግሞ በተለያየ መንገድ ምንድነው ሽጠን እናገኛለን ማለት ገቢ እናገኛለን ገንዘብ እናገኛለን ማለት ነው። የአዘርዋን ሶሳይቲ ዋይድ ቤኔፊትስ ማለት ነው ማህበረሰቡን በሰፊው ይጠቅማሉ ጆብ ኦፖርቹኒቲ ይፈጥራሉ ኤንድ ሄልዚየር ኦር ሄልዝ ሌበር ፎርስስ ያመጣሉ ማለት ነው። በተለይ ደግሞ እነዚህ ሜዲሲናል ፕላንቶች ምንድነው ማለት ነው በቀላሉ ሃርቨስት የሚያደርጉ ምኖችን ማለት ነው የስራ እድልን ሊፈጥሩ ይችላሉ ማለት however development of plants and extract having potential medicinal uses in blunted by weak was scientific evidence ምንም አይነት ሳይንቲፊክ ኤቪደንስ የላቸውም በተለምዶ ወይም ደግሞ በእውቅና ዝም ብለው ነው እንጂ ምንም አይነት ይሄ ይጎዳል ይሄ ዶዝ ቢጨምር ቢቀንስ የሚለውን ነገር ሳያጠኑ ነበር ማለት ፑር ፕራክቲስ አለው ማለት ነው። so in the process of drug development መድኃኒቶች በተለይ ቅመማ ላይ ማለት ነው insufficient what financing በተለይ ደግሞ በፋይናንስ ወይም ደግሞ በገቢ ደረጃ ደግሞ የተደገፉ እንዲሁም ደግሞ በሪሰርች አስወላስ በላቦራቶሪ ኢንቨስቲጌት የተደረገ አይደለም ማለት ነው። so it is very importantly associate and link with what technologies traditional healers እነዚህ traditional healers ወይም ደግሞ biologists የምንላቸው chemical engineers and also health professionals are highly responsible to advance such huge opportunity እነዚህ አይነት ነገሮችን ወይም ደግሞ medicinal plantዎችን አድቫንስድ ለማድረግ ለማሻሻል በተለይ ደግሞ ባዮሎጂስቶች ትራዲሽናል ሄለሮች ኬሚካል ኢንጂነሪንግ ወይም ደግሞ ኢንጂነሮች እንዲሁም ደግሞ ሄልዝ ፕሮፌሽናል ዋናውን ስራ መወጣት መቻል አለባቸው ማለት ወደ ምኑ ማለት ወደ ቴክኖሎጂው ማስጠጋት እና እንዲሁም ደግሞ የተለያዩ ምኖችን ሳይንቲፊክ ኤቪደንሶችን መጨመርና ማሻሻል መቻል አለባቸው ማለት ነው። good so applications of biology in technology what is the applications of biology in engineering ማለት ነው so biological engineering is applications of principles of biology and tools of for engineering science ማለት to create unstable tangible and that's usable tangible and economically what viable products. Here's biological engineering employs knowledge as well as expertise. Biological engineering employs knowledge and expertise from a number of pure as well as applied sciences such as mass, heat transfer, kinetics, biocatalysts like እንደዚህ ኢንዛይምስ የምንላቸው ባዮሜካኒክስ የምንላቸው ነገሮችን ምን ማድረግ ማዘመን መቻል አለብን በቴክኖሎጂ መደገፍ መቻል አለባቸው ማለት ነው። ባዮ ኢንፎርማቲክስ ለምሳሌ ባዮ ኢንፎርማቲክስ ኢንፎርሜሽን ጀነሬትድ ፍሮም ባዮሎጂ ማለት ነው። ሰፓሬሽን ኤንድ ፒሪፊኬሽን ፕሮሰስ አስ ዌል አስ ሰርፌስ ሳይንስ ፍሉይድ ሜካኒክስ ፖሊመር ሳይንስ የምንላቸው ወደ ኢንጂነሪንግ ሳይንስ ውስጥ ገቡ ባዮሎጂ ኢዝ አፕሊኬብል ማለት ነው። good so the other one is biology in technologies for medical devices like medical device ወይም ደግሞ ባዮ ምንድነው ባዮሜዲካል ኢንጂነሪንግ ብንለው ማለት ነው that is used for designing of medical devices or medical equipments bio acceptable or compatible materials like renewable energy ecological engineering agricultural engineering the other ones other areas to improve living standards of a society. So such as for example biological engineering includes bacterial engineered to produce what chemicals ወይም ደግሞ chemical drugs እናዘጋጅ እንችላለን new medicinal medical imaging technology like portable as well rapid disease what diagnostic device ሊሆኑ ይችላሉ በቀላሉ ዲያግኖስ የሚያደርጉ ማሽኖችን ምን ማድረግ ማዘመን ማለት ነው። እነዛ ማሽኖች ደግሞ ለማዘመን biological science is very important so
prosthetics as well as biopharmaceutical, tissue engineering organs and so forth are very important. Good. So the bioengineering overlaps within biotechnology and biomedical sciences in many ways. Every science are what they are very integrated ማለት ነው። integrated የተያያዙ ናቸው። እርስ በርሳቸው ምንድነው የተጣመሩ ናቸው ማለት ነው። So engineering and technology are related to each other. So bioengineering can apply their expertise to other applications of engineering as well as biotechnology, including like gene modification. Gene modification ለምሳሌ የተዳቀሉ ፕላንቶች ሊሆኑ ይችላሉ፣ አኒማሎች፣ ማይክሮ ኦርጋኒዝሞች አይታችሁ ከሆኑ እነዚህ ለምሳሌ ሞዲፋይድ ጄኔቲካሊ ሞዲፋይድ ኦርጋኒዝም ናቸው። እንደ ፕላንት ለምሳሌ ብታዩ ኢት ካን ኢንክሪዝ ክሮፕ ፕሮዳክሽንስ አስ ዌል አስ ዋት ፕሮዳክት በተለይ ምርትን ለመጨመር እና እንዲሁም ደግሞ የተሻሻሉ ዝርያዎች የምንላቸዋል። ማይክሮ ኦርጋኒዝም ኖት ኦንሊ ፕላንት ሶርስ በቶርስ ዋት ማይክሮ ኦርጋኒዝሞች አሉ። ባዮካታሊስ ኢንዛይም የምንላቸው ሁሉ ይሻሻሉ፣ ጄኔቲካሊ ሞዲፋይድ ይደረግ። ዛት ዘ ሪዘልት ኦፍ ሞለኪላር ባዮሎጂ። Working with doctors, clinicians, and researchers, bioengineering use traditional engineering principles and techniques, applies them to real-world biological and medicinal problems. Here the other applications of biology in agriculture. Agriculture ላይ ምንድነው ጠቀሜታው? ኢንጂነሪንግ ላይ እንግዲህ እንዳየናቸው ቴክኒኮችን እንዲሁም ደግሞ አንዳንድ ሜዲካል ዲቫይሶችን ወይም ደግሞ ኢንጂነሪንግ ማሽኖችን ለማስተካከል ይረዳል። አግሪካልቸሩ ላይስ ምን ይመጣል ማለት ነው? ወይም ደግሞ ምንድነው ጠቀሜታው? Food supplies for the fast-growing population is mainly what constrained by the loss of fertile soils and disease of crop and animals. In addition to lack of advanced tools remains problems. Multiple applications of biology in agriculture have sustained to improve production, supply of food in humans as well as feed for animals. ማለት በተለይ ደግሞ አግሪካልቸር ላይ የፈርቲሊቲ ኦፍ ሶይልስ ለመጨመር ላይክ ምኖች ማለት ፈርቲላይዘር ቱ ፕሮዲውስ ፈርቲላይዘር ባዮሎጂካል ፈርቲላይዘር የምንላቸው ወይም ደግሞ ባዮፈርቲላይዘሮችን that is very important to grow or increase the productions of what plants. በተለይ ደግሞ እነዚህ ክሮፕ ፕላንት የምንላቸው የሰብል ምርቶችን ምርታቸውን ለመጨመር ማለት ነው። አጠቃላይ ስንመለከተው አሁን ላይ እንግዲህ የዓለም ፖፑሌሽን ወይም ደግሞ የዓለም የህዝብ ቁጥር መጠን እየጨመረና እንዲሁም ደግሞ የመሬት ፈርቲሊቲ ወይም ደግሞ የአፈር ለምነት እየቀነሰ ባለበት ሁኔታ ይህንን አጠቃላይ የህዝብ ጭመራ ወይም ደግሞ የህዝብ ቁጥር መጨመርን ለመመገብ በተለይ ደግሞ ያለውን ፖፑሌሽን ለመመገብ የግዴታ ባዮሎጂካል አክቲቪቲ as well as any increasing ways of soil fertility ያስፈልጋል ማለት የሶይል ምርታማነት እንዲሁም ደግሞ fertilityውን መጨመር መቻል አለብን ማለት that is why is applications of fertilizers and more advanced tools of biology in agriculture ማለት ነው። good so applications of biology in agriculture. The advancement in agriculture production involves what biology and technology. So soil fertility ለምሳሌ ብንመለከት the management of soil fertility practice using what biological knowledge includes the use of organic fertilizers and biofertilizer ምንላቸው ነገሮችን መጠቀም መቻል አለብን ማለት ነው። to increase what productions ማለት ነው። crop rotations ለምሳሌ crop rotation ለምሳሌ ዛሬ የተዘራውን ለምሳሌ ባቄላ ከዘራ በቀጣይ ዓመት ደግሞ ጤፍ ይዘራል፣ በቆሎ ይዘራል። ምንድነው ሮቴት ማድረግ መቀያየር ማለት ነው። with legumes and the use of improved what ጀርም ፕላዝማ ወይም ደግሞ ኢምፕሩቭድ የሆኑ ምኖችን ማለት ሲድስ መጠቀም መቻል አለበት። በተለይ ደግሞ የተሻሻሉ የተዳቀሉ ምኖችን ዝርያዎችን መጠቀም መቻል አለበት። combined with knowledge in how to adapt these practices to local conditions ማለት is very important. So plants can be propagated quickly and it's in large quantity by tissue culture technique. So using this technology large quantity of food with desired quality can be produced in reasonable little areas ማለት በትንሽ ቦታ በትንሽ ኤሪያ ምን ማድረግ አለብን? ቴክኖሎጂን ከተጠቀምን ብዙ ምርት ምንድነው ኳንቲቲ ያለው ምግብ ወይም ደግሞ ፕሮዳክት ማግኘት እንችላለን። እንዲሁም ደግሞ እነዚህ አጠቃላይ ሰውን መመገብ መቻል እንችላለን ማለት ነው። ሶ ጄኔቲክ ኢንጂነሪንግ has what produced seedless fruits ወይ ደግሞ ዝርያ የሌላቸው ምግቦች እናዘጋጅ እንችላለን ወይም ደግሞ እናመርት እንችላለን። such as ዋተርሜሎን ለምሳሌ ምንድነው ይሄ ሀብሀብ የምንለው አለ፣ ፓፓያ ሊሆን ይችላል፣ ኦሬንጅስ ወይም ደግሞ ብርቱካን ሊሆን ይችላል፣ ግራፕስ የምንላቸው ወይን ልናመርት እንችላለን። በትንሽ ቦታ በትንሽ ሰርፌስ ኤሪያ እናደርጋለን ብዙ ፕሮዳክት ወይም ደግሞ በቂ ምርት ማግኘት እንችላለን ማለት በተዳቀለ ወይም ደግሞ በቴክኖሎጂን ተጠቅመን ማለት ነው። ዛት ባዮሎጂካል ቴክኖሎጂ ኢን አግሪካልቸር ማለት this will significantly reduce
crop cycles or moreover what farmers used to plant crops traditionally using what conventional methods እንደዚህ ደግሞ በተለያየ አሁን ሳይንሳዊ ሜተድ የምንሰጣቸው ለምሳሌ የግዴታ ፈርቲላይዘር መጠቀም ሳይሆን ክሮፕ ሮቴሽን ቅድም እንዳልኳችሁ ምንድነው ኮንቬንሽናል መጠቀም እየቀያየሩ ወይም ደግሞ እያሉ ማለት ነው ዘንድሮ የዘሩትን ቀጣይ ዓመት አለመዝራት መቀያየር ማለት ነው። So advanced of biology and technology can plant crops in many different cultivation ground with more efficient cultivation methods የአፈሩን አይነትና የአፈሩን ሁኔታ በማጥናት ምን ማድረግ ነው የሚጠቀሙትን ፈርቲላይዘርን መለየት that's why the advancement of biology ማለት ነው። the other selecting for breeding animals with superior traits not only plants but also what animals ወይም ደግሞ እንስሳቶችን ማዳቀል ይቻላል ማለት ነው ባዮሎጂካል ሜካኒዝምስ ስለዚህ ምን ማድረግ እንችላለን ማለት ነው የፕላንቶችን ውጤትም እንዲሁም ደግሞ ላይክ ኤግ ፕሮዳክሽን as well as ሚልክ ፕሮዳክሽን ዊል ፕሮዳክሽን ምን ማድረግ እንችላለን መጨመር እንችላለን ወል ለምሳሌ በአሁን ላይ ቆዳ እና የቆዳ ውጤቶች በጣም ተፈላጊ ናቸው ማለት they are the most common income generating products ማለት ነው like meat ሊሆን ይችላል ስጋ በተለይ milk egg ምንላቸው ማለት ነው so with other desirable traits so animals can be genetically modified ይደረጋሉ አኒማሎች ምን ይደረጋሉ በትራንስጀኒክ አኒማልስ ወይም ደግሞ ከውጭ ዝርያዎች በጣም የተሻሻሉ ዝርያዎችን ምን ማድረግ ማለት ነው ማዳቀል ማለት ነው ፕላንቶች ወይም እንዳደረግነው ሁሉ አኒማሎች ምን ይደረጋሉ potentially genetically modified there are many traditional as well as potential applications of transgenic methodology to develop new and improved strains of livestock. So practical applications of transgenic or genetically modified animals in livestock population includes what? Enhanced proficiency or it can also what? Increase reproductivity performance. በተለይ ደግሞ የመራባት አቅማቸውን በተለይ ይጨምራል እንዲሁም ደግሞ የሚመረተው የሚወጣው የሚሰጡን ለምሳሌ እንደ ኢግ የሚሰጡን እንቁላል ሚት ሊሆን ይችላል ሚልክ ሊሆን ይችላል እነሱ ምንድነው የተሻሻለ በጣም አሪፍ ይሆናል ማለት ነው ከዛም በተጨማሪ የሚሰጡት ምንድነው ማለት ጀነሬቲቭ ፕሮዳክት ላይክ አንድ እንስሳ ዘሩን ሲተካ ምንድነው የተሻሻለ ዝርያዎችን ያመርታል ማለት ነው so gene transfer is a relatively rapid ways of altering the genomes of domestic livestock to use these tools will have what a great impact towards or improving efficiency of livestock production efficiencyያቸው በጣም በብቃት ምን ማድረግ ላይፍ ስቶክ ምንላቸው እነዚህ እንደ አኒማሎችን ማለት ነው ፕሮዳክሽን as well as animal in agriculture timely as well as cost effective በቀላል መንገድ ወይም ደግሞ ብዙ ወጪ በማያስወጣ ማነር ምን ማድረግ ማለት ነው ማዳቀል ማስተካከል ማለት ነው so within ever increasing world population changing climate conditions such as effective means of increasing food production as well as promising ማለት ነው የምግብን ፍጆታ የምግብን ፍላጎት ለማሟላት በተለይ ደግሞ not only plants but also what animals ምን ማድረግ አለብን ማዳቀልና የተሻለ ውጤት የተሻለ ምርት ማግኘት መቻል አለብን that is the result of biological sciences ማለት ነው biology and technology to at agriculture ማለት ነው here the other one pests and diseases አሁን ለምሳሌ ሌሎች ደግሞ ምንድነው crop protections against any pathogens ማለት crop ለምሳሌ እነዚህ እጽዋቶችን ወይም ደግሞ እንደዚህ crop ፕሮዳክቶችን የሰብል ዘሮችን ስንዘራ እንዲሁም ደግሞ ስናሳድግ ምርትን ለማግኘት የግዴታ ምን መጠበቅ አለብን ከተለያዩ በሽታዎች መከላከል መቻል አለብን pests ምንላቸው natural pests as well as what chemical pests ልንጠቀም እንችላለን ማለት ነው እነዚህ ምንድናቸው ጸረ አረም ለምሳሌ ማለት ነው so pests are serve several challenges for crop productions as well as disease in crops is adversely reducing quantity as well as quality of the yields ይሄ disease በሽታ ከተከሰተ አኒማሎችንም ሊገልብን ወይም ደግሞ በጣም ሊጎዳብን ስለሚችል as well as ክሮፖችን ላይ ከመጣን ሰብል ምርት ላይ ከመጣን ደግሞ ፕሮዳክቱን as well as ኳንቲቲውን የሚሰጠውን ፕሮዳክት እና ኳሊቲውንም ጥራቱንም ያቀጭጭብናል ማለት ነው so organisms that cause infectious disease in crops including fungi ሊሆን ይችላል ቀድም እንዳልኳችሁ ፈንገስ ሊሆን ይችላል maybe oocytes ሊሆን ይችላል ባክቴሪያ ሊሆን ይችላል ቫይረስ ሊሆን ይችላል like ኦርጋኒዝሞች እንደ worms ሊሆን ይችላል ስለዚህ ምን ማድረግ አለብን እነሱን መከላከል መቻል አለብን using chemical pests or biological pests ልንጠቀም እንችላለን ማለት ነው that's why parasitic organisms different biocontrol methods are developed to combat diseases ለመከላከል የተለያዩ መከላከያ ዘዴዎችን ወይም ደግሞ ኬሚካሎችን ልንጠቀም እንችላለን እነዚህ ምን እንላቸዋለን pests እንላቸዋለን pests also be controlled using what integrated biological knowledge ማለት ነው የባዮሎጂካል ሳይንስ ውጤቶች ናቸው እነዚህ
herbicides ወይም ደግሞ the other one is pesticide የምንላቸው herbicides ማለት አረሙን የሚያጠፋ pesticide የምንላቸው ደግሞ ኦርጋኒዝሙን ጭምር የሚገል ማለት ነው። so pest control ስንል is one of the primary applications of biology in agriculture. Biological knowledge has developed methods to suppress the populations of what undesirable insects, so animals and plants that are not very importantly used in crop production. በክሮፕ ወይም ደግሞ በሰብል ምርቱ ላይ የሚከሰት የማይፈልግ undesirable ኢንሴክቶች ሊሆን ይችላሉ። እነሱ ምን ማድረግ ነው? ማጥፋት መቻል አለብን። ፕሮዳክቱን as well as ኳሊቲውን እንዳይቀንሱብን ማለት this is done by what introducing stimulating artificial releasing what natural ኢነሚስ ናቹራሊ ኢነሚ ሊሆን ይችላል። የተፈጥሮ እንትኖች መከላከያዎች መንገዶች ሊኖሩ ይችላሉ። ከሱም በተጨማሪ we use what biological what pests እንላቸው among the mechanism used as natural ones such as predators ሊሆኑ ይችላሉ። parasitism or herbivore ወይም ደግሞ እነዛን ፓቶጂኖች እነዛን ማይክሮ ኦርጋኒዝሞች እርስ በርሳቸው የሚበላ እነሱን የሚያጠፋ ምን ኦርጋኒዝም ልንለቅ እንችላለን ማለት ነው። ለምሳሌ ባክቴሪያ ከሆነ ባክቴሪያውን የሚያጠፋ ሌላ ኦርጋኒዝም ፕሬዲተሮች ናቸው። ፕሬዲሽንስ የምንለው ሜካኒዝም እሱን ተጠቅመን ልናደርግ እንችላለን። ዳት ኢዝ ዋይ ትራዲሽናል ዌይ ነው ማለት ነው። ሶ the other one creations of plant resistant to pests ማለት ፕላንት ሬዚስታንት ፔስትስ ምን ማድረግ አለብን? ማዘጋጀት። እንደዚህ ደግሞ ፔስትን ወይ አረምን አለያም ደግሞ እነዚህ እንትኖችን ማይክሮ ኦርጋኒዝምን ሊቋቋም የሚችል ክሮፕ ማዘጋጀት ማለት ነው። ባዮሎጂካል እና አግሪካልቸር ዲቨሎፕመንት ኦፍ ፕላንት ቫራይቲስ ሬዚስታንት በተለይ ደግሞ ሬዚስት ማድረግ የሚችሉ ፔስትን ማለት ነው። ሶ አራውንድ ዘ ወርልድ አንዋንትድ አኒማልስ አር ትራይ ቱ አግሪካልቸራል ክሮፕ ሲግኒፊካንትሊ ሬዲዩስ ይልድስ በተለይ ደግሞ ይልዳችን ፕሮዳክታችን ይቀንሳል ማለት ነው። እንደዚህ ኦርጋኒዝሞቹ በጣም ባልተፈለገ የቀድምን ብያቸዋለሁ የአፈሩን አይነት መለየት መቻል አለብን። እንዲሁም ደግሞ የአካባቢውን ክላይሜት ቼንጅ ማወቅ መቻል አለብን። that is why to be what significantly to what select plant type ማለት ነው affect almost every aspects of the plant ፕላንቱ ሊጎዳብን ስለሚችል የኤንቫይሮንመንት ሬዚስት ማይደረግ ፕላንት ከሆነ በቀላሉ ይጎዳና ምርት ላይሰጥ ይችላል ማለት ነው። so conventional breeding some insect resistant what crops have been what created. So resistant to pests and disease crop has what increased through genetically modified plants. ለዛም ነው ጄኔቲካሊ ምርጥ ወይም ደግሞ ሞዲፋይድ የሆኑ ፕላንቶችን ከውጭ ዝርያዎች ሊሆን ይችላሉ ወይም ደግሞ ከሌላ አካባቢ የመጡ ዝርያዎችን ምርጥ ዘር የምንለው የሚጠቀሙት ለዛ ነው ማለት ነው። ምን ለማድረግ ነው? ፕሮዳክቱን as well as ኳሊቲውን ለመጨመር ነው ማለት ነው። ኳንቲቲውንም ኳሊቲውንም ለመጨመር which implies the reductions of chemical control pests በተለይ ደግሞ ከኬሚካል ሬዚስታንት መሆን መቻል አለባቸው ማለት ነው። Give selective breeding to improve agricultural plants and animals. So since the 18th century, knowledge about biology has been used to carry out what crossing of related species. በተለይ ደግሞ ክሮስ ማድረግ ክሮስ ብሪዲንግ የምንላቸው ኮንቬንሽናል ሜተድ መቀያየር ማለት ነው። ዛሬ በቆሎ የዘራውን በቀጣይ ዓመት ደግሞ ጤፍ፣ በእሱን የዘራውን ደግሞ እንደገና ባቄላ እየቀያየሩ ክሮስ ብሪዲንግ ይባላል ማለት። selective breeding seeks to prove traits ትራይቱን መጨመር ወይም ደግሞ ያለውን ዝርያውን ቫራይቲ መቀየር ማለት ነው። ሰች ቴስት ሊሆን ይችላል ከለሩ ሊቀይር ይችላል ሜቢ ዲዝ ሬዚስታንት ሊሆን ይችላል as well as ፕሮዳክቲቪቲውን ሊጨምር እንዲችል ማድረግ መቻል አለብን ማለት ነው። so at the beginning of 20th century genetic begins to be used to develop what new traits or variety of plants በተለይ ደግሞ አዳዲስ ዝርያዎችን በተለይ ምርጥ ዘሮችን ማዘጋጀት መቻል ጀመረ ማለት ነው። እንዲሁም ደግሞ አኒማሎች የአኒማል ዝርያዎች ማዳቀልም አኒማል ላይ የሚሰራ ማለት this has been brought important changes in agriculture especially in productivity of some crop plants በተለይ ደግሞ የሰብል ምርቶች ላይ ትልቅ ማሻሻያ የተደረገው ከ20ኛው ክፍለ ዘመን ጀምሮ ጄኔቲክ ወይም ደግሞ ጄኔቲክ ኢንጂነሪንግ ምን ማለት ከተባለ በኋላ ብዙ ነገሮች ተሻሽለዋል ማለት ነው። good understanding the effect of climate on crops ቀድመን ብያቸዋለሁ። ክላይሜቱን በተለይ ደግሞ የአየር ሁኔታውንም መለየት መቻል አለብን። biology helps to understand how climate changes affect crops. for example temperature plays an important role in the different biological processes that are what critical for development of the plant. ስለዚህ ያለው environment ምንድነው? እኛ ጋር ያለው ለምሳሌ ዋርም ወይም ደግሞ በጣም ድርቅ የሚበዛበት ከሆነ that's why drought resistant ፕላንቶችን ወይም ደግሞ ክሮፖችን መጠቀም መቻል አለብን። ወይም ደግሞ በጣም ቴምፕሬት እንዲሁም ደግሞ ዝናብ የሚበዛበት እርጥበት የሚበዛበት ከሆነ ደግሞ እነዚህ ሰሌክቲቭ ክሮፖችን መጠቀም እንዲሁም ደግሞ መዝራት መቻል አለብን ማለት ነው። ኦፕቲመም ቴምፕሬቸር varies for germination, growth and reproduction በተለይ ደግሞ እነዚህ ለእድገታቸውም ለምርታቸውም በጣም ወሳኝነት ስላለው ቴምፕሬቸሩን ማወቅ መቻል አለብን ማለት ነው። ኦፕቲመም ቴምፕሬቸር must occur at certain times. ኦፕቲመም የሆነ በቃ በቂ ለምሳሌ ኦፕቲመም የምንለው ምንድነው ማለት ነው? that's why the temperature at which there is maximum resistance of the plants in that conditions ማለት ነው። life cycles of the plant as well as
what resist that temperature changes ማለት ነው። Good applications of biology in industries. The other one is applications of biology in industry. Industrial biology, biotechnology, also known as white biotechnology ተብሎ ይጠራል። Modern use and applications of biotechnology for sustainable production and processing of bioproducts such as food substance ሊሆን ይችላሉ፣ chemicals, biomaterials, fuels from renewable sources as well as what living cells or their enzymes, biocatalyst የምንላቸው ማለት ነው። So applications of biology is very importantly applied to industries, primarily to enumerate what capability of microorganisms like genetically modified microorganisms ለማምረት እንዲሁም ደግሞ ኤንዛይሞችን ለማዘጋጀት በጣም ይጠቅማሉ። utilize for the productions of what food supplements like vitamin supplements like vitamin B supplement ለማዘጋጀት is very important ማለት ነው። So other pharmaceuticals such as drugs, vaccines, bioplastics such as polyacetic acid, energy carriers such biogas, bioethanols, detergents ለምሳሌ እንደ ሶፕ ሳሙና ለማዘጋጀት ፐልፕስ ወረቀቶች እንዲሁም ፔፐር ኳሊቲ ቴክስታይል ፋይበርስ ቴክስታይል የሆኑ ፋይበሮችን ወይም ደግሞ የቆዳ ውጤቶች እንዲሁም ደግሞ የልብስ የጨርቃ ጨርቅ ውጤቶችን ለማዘጋጀት በጣም የባዮሎጂካል ሚኖሎጂ ያስፈልጋል ወይም ደግሞ የባዮሎጂክ እውቀት በጣም አስፈላጊ ነው ማለት ሞስት ኢምፖርታንትሊ ሲንግል ሴልድ ፕሮቲንስ ላይክ can be produced from a wide variety of organisms. Single-celled proteins are very important. So proteins are very important building blocks of our body. Best examples are mushroom. ለምሳሌ ብንል ምንድነው? Is mushroom is very important protein. The other one spirulina and yeasts as well as green algae ምንላቸው they very important organisms industrially prepared what the microorganisms ናቸው ማለት ነው or genetically modified microorganisms. So single celled protein ምንላቸው ቴክኖሎጂ ነው the promising area in alleviating food security in every ever growing populations ማለት ነው. So food preservation the other one food preservation industrially prepare on ለምሳሌ ማሽን ለምሳሌ እንደ ምንድነው ፍሪጅ ወይም ደግሞ ዲፕ ፍሪጆች ካለ ምግብን ምን ማድረግ ፕሪዘርቭ ማድረግ ለብዙ ጊዜ እንዲቆይ ማድረግ not only the fridge but also what ኬሚካሎች ሊኖሩ ይችላሉ food preservative chemicals. Food preservation is another area of what industrial biotechnology which is if the process to stop food spoilage ምግብ እንዳይበላሽ due to what microbial actions microbial ወይም ደግሞ እነዚህ ማይክሮኦርጋኒዝሞች እንዳያድጉና እንዲሁም ደግሞ ምግቡ እንዳይበላሽ ማይክሮቢያል ምን ማድረግ ነው መቆጣጠር ወይም ደግሞ ማይክሮብን የሚከላከል ኬሚካል መጨመር ማለት ነው that is biological methods of food preservation ይባላል ፉድን ፕሪዘርቭ አድርጎ ለረጅም ጊዜ ማቆየት become increasingly important so this consists of adding cultures of what innocuous microorganism of high purity to foods ማለት ምግብ ላይ መጨማመር እንዲሁም ደግሞ ምግቡን ለተወሰነ ይሁን ለሚፈልገው ጊዜ እንዳይሆን እንዳይበላሽ መጠበቅ ማለት ነው the culture have inhibitory effects on undesirable decompositions of microorganisms. Applications of biology in waste treatment as well as recycling waste treatment ሌላኛው ምንድነው እንግዲህ የባዮሎጂካል አፕሊኬሽን ዌስት ትሪትመንት ላይ ደግሞ ቆሻሻን የማስወገድ ደግሞ ሪሳይክል የማድረግ ፕሮሰስ ማለት ነው this area coordinates what engineers right particularly it can have the capacity or the ability of engineers biologists as well as chemists to be what recycle wastes or remove wastes. So waste management system can be what utilized to remove what hazardous chemicals or hazardous wastes from the environment ላይ የሚለቀቁ ለምሳሌ ከፋብሪካ ሊሆን ይችላል ወይም ደግሞ ከኤንቫይሮንመንት አጠቃላይ ዝም ብሎ ከማህበረሰቡ የሚለቀቁ እነዚህ ዌስቶችን ምን ማድረግ ማለት ነው ትሪት ማድረግ አለብን ዝም ብለን መልቀቅ መቻል የለብንም ማለት from the environment for the production of renewable energy such as biofuel እንደገና ሪሳይክል አድርገን ለተለያዩ ነገሮች መጠቀም መቻል አለብን ማለት ነው that's why particularly for preventing environmental pollution ማለት ነው አካባቢን ምን ማለት ነው አየርን ብክለትን መከላከል መቻል አለብን that is why environmental engineering activated sludge process can be what applied to the biological activity or biological knowledge to the treatment of wastes as well as recycling process ማለት ነው so this bio mining or chemical mining is sustainable or substituted by microorganisms that can efficiently what extract minerals from natural ores ለምሳሌ አንድ ፕላንት ወይም ደግሞ አንድ ኦርጋኒዝም ለብዙ ጊዜ ከመሬት ውስጥ ከገባ ወይም ደግሞ አፈር ላይ ከተከላከለ ዲኮምፖዝ ይደረጋል ዲኮምፖዝ ከሆነ ደግሞ ወደ ሌላ ምርት ወይም ወደ አፈርነት ይቀየራል ያ ደግሞ ከተለያየ በኋላ ምን ሊሆን ይችላል ማለት ነው ወደ ማይኒንግ ወይም ደግሞ ወደ
ተለያየ ማዕድነት ይቀየራል ማለት ባዮ ማይኒንግ ነው። ኬሚካል ማይኒንግ ጀነሬት መኒ ፖሊታንስ ኢን ዘ ኤንቫይሮንመንት ማለት ነው። ስለዚህ ኬሚካል ማይኒንግ ወይም ደግሞ ኬሚካሎችን በጣም አደገኛ ኬሚካሎችን የምንጠቀም ከሆነ ፖሊታንቶች ናቸው፣ መርዝ ሊሆኑ ይችላሉ። ከብዙ ጊዜ በኋላ ከምንጠጣው ምናልባት ወራጅ ወንዝ የሚጠቀሙ ሰዎች ይኖራሉ። እንዲሁም ደግሞ የተለያየ መንገድ በአየር መልክ ወይም ደግሞ ኬሚካሉ ምን ሊሆን አይችልም ስሩ ዘ ብሪዚንግ ሲስተም ሊገባ ይችላል እና ሶሳይቲው እንዳጠቃላይ ሊጎዳ ይችላል። ይሄን ምን ማድረግ አለብን? ማከም መቻል አለብን። የአዘር አፕሊኬሽንስ ኦፍ ባዮሎጂ ኢን ፎረንሲክ ሳይንስ ምንለው ነው። ፎረንሲክ ሳይንስ ፎረንሲክ ባዮሎጂ ኢንስፔክትስ ክራይም ሲንስ ፎር ፖቴንሻል ኤቪደንስ ማለት ክራይም ወንጀልን የማጣራት ሂደት ወይም ደግሞ ወንጀልን ምን ማድረግ ማለት ነው የመለየት ማለት ነው። ሰቻስ ምን ልንጠቀም እንችላለን? ብለድ ልንጠቀም እንችላለን፣ ሳሊቫ ወይም ምራቅ ልንጠቀም እንችላለን፣ ሄር ጸጉር ልንጠቀም እንችላለን። ኤንድ ዘን ዜ ካን አናላይዝ ስፔሲመን ኢን ላቦራቶሪ ፎከሲንግ ዲኤንኤ አናላይሲስ ማለት ዲኤንኤ አናላይሲስ ይሰራል። ለምሳሌ ብለድ ለምሳሌ ወስደን ምንድነው አንድ ልጅ የዛ ሰውዬ ወይም ደግሞ የአንድ ተጠርጣሪ ሰው ልጅ ነው አይደለም የሚለው መለየት ይቻላል። ምራቅን በመውሰድ ወይም ደግሞ ሄር ሊሆን ይችላል። ቫጂናል ፍሉድ ለምሳሌ መደፈር የደረሰባት ሴት ቫጂናል ፍሉድ በመውሰድ መለየት መቻል ይቻላል ማለት ነው። ዛዝ ዋዝ ዲው ቱ ዲኤንኤ አናላይሲስ ዲኤንኤ ፊንገር ፕሪንቲንግ ይባላል። ፊንገር ፕሪንቲንግ ብለው የጣት አሻራ የምንለው ደግሞ ወይም ደግሞ አሻራ አይታችሁ ከሆነ they are very important to investigate crimes ወንጀል ሰርቷን አልሰራም የምንለው አምስቱም የጣታችን ምንድነው አሻራ ይወሰዳል ማለት ነው። and the ፓተርኒቲ ኬዝ ኦፍ ቻይልድ this is ፓተርኒቲ ኬዝ ኦፍ ቻይልድ ቅድም እንዳልኳችሁ የአንድ ልጅ አባትነት ለምሳሌ ሊረጋገጥ ይችላል ማለት ነው በዲኤንኤ አማካኝነት ማለት ነው። so this is because each individual has unique fingerprint እያንዳንዱ ሰው የራሱ ምን አለው የራሱ ዩኒክ ነው፣ ልዩ ነው። የአንድ ሰው ከሌላ ሰው ጋር የሚገናኝ ነገር አይደለም። ጂኑ ካልተመሳሰለ ዩኒክ ፊንገር ፕሪንቲንግ ነው። ዛት ዱ ኖት ቼንጅ ስሩአውት ላይፍ በህይወቱ ምንም አይነት ለውጥ አያመጣም ማለት ነው። ሶ ቤዝድ ኦን ዚስ ኢንቨስቲጌሽን ፎረንሲክ ባዮሎጂ ራይት አፕ ዜር ፊንገር ፋይንዲንግስ ኢን ቴክኒካል ሪፖርትስ አስ ዌል አስ አፖን ቴስቲፋይንግ ደ ክራይምስ ማለት ነው። Excellent. So finally, this data is used to investigate the related what transgressions and thus facts are put forward in the court ወደ ህግና ወደ ፍርድ ይመጣሉ ማለት ነው። በትክክለኛ ኢንቨስቲጌት ከተደረገ በኋላ ህግን የማጣራት እንዲሁም ደግሞ ወንጀልን ወደ ምን ማለት ነው ወደ ሶሉሽን ወይም ደግሞ መፍትሄ ወደሚሰጠው ወደ ኮርት ይላካል ወይም ደግሞ ወደ ፍርድ ቤቶች ይላካል። ዛት quite helpful in order to castigate what crimes ወይም ደግሞ ወንጀልን ለመመርመር ወንጀልን ለማከም ማለት ነው። so this dice bioinformatics biological information is widely acceptable in the fields of forensic science. Biological, right? By DNA method or by molecular investigations of crimes ማለት ነው። so within the help of what computational rights tools it becomes quite uncomplicated and reliable data can be gathered that is within the biological evidences regarding particular crimes or senses ማለት ነው። so the other and the last one is what is the biological importance of warfare ማለት ነው። biological warfare ምንድን ነው? biological warfare is also known as germ warfare ነው። it is use of biological toxins or infectious agents such as bacteria, virus, insect, ሊሆን ይችላል fungi within the intent of to kill, harm or incapacities humans, animals, plants and act of wars ማለት ለዋርነት ምንድነው ማለት ነው እንደ ጦር መሳሪያ የምንጠቀማቸው መሳሪያዎች ወይም ደግሞ ባዮሎጂካል ምኖች አሉ ማለት ነው ዌፐኖች አሉ። ባዮሎጂካል ዌፐንስ አር ሊቪንግ ኦርጋኒዝምስ ኦር ሪፕሊኬቲቭ ኢንታይትስ ናቸው ማለት ነው። አኒማል ሊሆን ይችላል፣ ፕላንት ሊሆን ይችላል ወይም ደግሞ ሌሎች biological tools ሊሆኑ ይችላሉ ማለት ነው። this is what we call biological warfare. Biological warfare is a very important science concerning about the biological weapons which are used in living organisms for human being purpose ማለት ነው። ስለዚህ biological warfare የምንለው እነዚህ ናቸው ማለት ነው። biological toxins ወይም ደግሞ ለምሳሌ biological toxin ሪሊዝ እናደርግ እንችላለን ማለት ነው። ለምሳሌ አንድ ክሮፕ ላይ የሆነ በሽታ ቢከሰት እሱን የሚያጠፋ ሌላ biological weapons ወይም ደግሞ biological toxin ሪሊዝ ማድረግ እሱን የሚያጠፋ biological መርዝ መርጨት ማለት biologically synthesized የሆነ ኬሚካል መርጨት ማለት ነው እንጂ ዝም ብሎ ለጦር መሳሪያ እንደ ገን ብቻ አይደለም። ገን ለምሳሌ እንደዚህ ጦር መሳሪያዎች ወይም ደግሞ የሚዘጋጁት በምንድነው biological or biochemicals ማለት ናቸው biochemical ናቸው ማለት ነው። this is all about today's presentation. If you have any doubt, any question, any concern, you can write on the comment box. የዛሬው ትምህርታችን አጠቃላይ ቻፕተር 10 ይህንን ይመስል ነበር ማለት ነው። እንደወደዳችሁ ተስፋ እናደርጋለን። ከወደዳችሁት ደግሞ ላይክ እንዲሁም ደግሞ ቪዲዮውን
ሼር ማድረጋችሁን አትርሱ ማለት ነው። እንዲሁም ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። በዚህ ሁኔታ የዛሬውን ትምህርታችን ወይም ደግሞ ቻፕተር 10 በዚህ ያልቃል ማለት ነው። ስለዚህ ስለነበረን ቆይታ ከልብ እያመሰገን በያላችሁበት ሁሉ መልካሙን ተመኘን። ባይ ባይ።